ቢዝነሳችሁ ያደገ ያልሆነው ምን መስራት እንዳለባችሁ ስለማታውቁ ሳይሆን ጊዜያችሁን መስራት የሌለባችሁ ቦታ ላይ ስለምታሳልፉ ነው። ብዙ ቢዝነስ ያላቸው ሰዎች የሚሳሳቱት ነገር ብዙ ስራ ስለሰሩ ፕሮዳክቲቭ ሆኑ ወይም እያደጉ ያሉ ይመስላቸዋል። አላማው ግን ብዙ ስራ መስራት ሳይሆን ቢዝነሱን የሚያሳድጉት ስራዎች ላይ ፎከስ ማድረግ ነው። እኔ በ24 ዓመቴ የዛኔ ቢሮ ተከራይቼ ስሰራ ትላልቅ ቢዝነሶች እና ካናል ፕላስ፣ ዲኤስቲቪ፣ ሳፋሪኮም ጋር ሰራ ነበር። ትላልቅ ቬንደሮች ነበሩኝ። ሰው ቅጥሬ ያሰራ ነበር። ኮንቴንት ጽፍ ነበር፣ ቀርጽ ነበር፣ ፖስት አደርግ ነበር። እነዚህ ሁሉ ነገሮች ሳደርግ በቃ ቢዚ ነኝ፣ ታይም የሚባል ነገር የለኝም እና እያደኩ ይመስለኝ ነበር። እውነታው ግን እያንዳንዱ ላይ እየደከምኩኝ ነበር። ከዚህ ሲቹዌሽን ለመውጣት አሁን በዚህ ቪዲዮ የማሳያችሁ 3 ነገሮች ላይ ፎከስ ማድረግ ነበረብኝ። በእርግጠኝነት ነው የምላችሁ ትንሽም ትልቅም ቢዝነስ ቢኖራችሁ እንደ ቢዝነስ ባለቤት እነዚህ 3 ነገሮች አፕላይ ማድረግ የምትችሉ ከሆነ ዋናው ጉዳይ ላይ ፎከስ ለማድረግ ሞር ታይም ይኖራችኋል። ቢዝነሳችሁን በአጭር ጊዜ ያድጋል። ለማታውቁ ሰዎች ዮናስ ሞህ እባላለሁኝ። አዲስ አበባና ሌሎች ከተሞች ላይ ኦፕሬት የሚያደርግ ዮናል ኮሙኒኬሽን የሚባል የማርኬቲንግ ኤጀንሲ አለኝ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ይሄን የቢዝነስ ቻናል ሰብስክራይብ በማድረግ ፈልጉ። እነዚህ 3ቱ ነገሮች እኔ ትልቅ ውለታ አለብኝ። የመጀመሪያው ዴሊጌሽን ነው። እንግዲህ እንግሊዘኛ ነው የምጠቀመው፣ ወደ አማርኛ ለመተርጎም እንሞክራለን። ሁለተኛው ኤስኦፒ ነው። ሶስተኛው ደግሞ ስኬጁሊንግ። እያንዳንዱን እንመለከታቸዋለን። ዴሊጌሽን በአጭሩ ለማስረዳት ምንድነው? ለሰው ስራ መስጠት ነው። የትኛውን ቢዝነስ ኦነር የሚገባ ኮንሴፕት ነው ብዬ አስባለሁ። ግን ስራ ለሰው ስትሰጡ ትልቁ የሚገጥማችሁ ነገር ምንድነው? ስራው በስነ ስርዓት አይሰራም። ማንም እንደኔ ያርገው አይሰራውም። ሌላ ሰው ሲሰራው እናንተ እንደምትፈልጉት ተደርጎ ነገሩ አይሰራም። ይሄ ሁሉም ቢዝነስ ኦነር ላይ ያለ ፕሮብለም ነው። ችግሩ ግን መሰላችሁ ሰዎች እኔ እንደምፈልገው አድርገው አይሰሩትም ስንል ሊሚቱ እኔ ነኝ እያልን ነው። በቃ ከፍተኛ አምሮበት ከተሰራ እኔ ጋር ነው ማለት ነው መድረስ ያለባቸው። ግን አንድ ቢዝነስ እንዲያድግ ካስፈለገ ቢዝነሱን ከጀመረው ሰውዬ በላይ ሊሰራ ይገባል። የቢዝነሱ የመጨረሻ ታለንት የመጨረሻ ጎበዝ የሚባለው ሰው ፋውንደሩ ከሆነ በሱ ልክ ብቻ ነው ቢዝነሱ ሊያድግ የሚችለው። ይሄ ደግሞ ቶታሊ ቢዝነስ ላይ የሚገል ኮንሴፕት ነው። ዴሊጌት ሲደረግ የመጀመሪያው ነገር እያንዳንዱ ሰው የራሱ ዩኒክ የሆነ ልዩ የሆነ የሚያቀርበው ነገር እንዳለ አንደርስታንድ ማድረግ ነው። ሁለተኛውና ግን ለኔ ትልቁን ውለታ የዋለልኝ ነገር ቢኖር ትሬን ማድረግ ነው ወይም ማሰልጠን። እኔ የምሰራው ለምሳሌ ቪዲዮ ኤዲት እያደረኩኝ ከሆነ እንበልና እኔ ኤዲት ሳደርገው ነው ኦዲየንሱ የሚወደው፣ ስለዚህ በቃ ሌላ ኤዲተር መቅጠር አልችልም ራሴ ነኝ የምሰራው ከማለት ይልቅ እያንዳንዱ ኤዲተር ሲመጣ የራሱ ዩኒክ የሆነ ነገር ይዞ ይመጣል። እሱን ዩኒክ ነገር እንዲጨምር ፈቅድለታለሁ። ከዛ በተጨማሪ ደግሞ የኔን መንገድ የኔን ዌይ ትሬን አደርገዋለሁ። እንዴት ነው ትሬን የማደርገው? በ3 መንገድ ነው። የመጀመሪያው ትሬን የምናደርግበት ፌዝ ማሳየት ነው ወይም ደግሞ ሾዊንግ። ቁጭ አድርጌ ይሄው እንደዚህ ነው ኤዲት ማድረገው እያልኩ አሳየዋለሁ። ሁለተኛው ዱዊንግ ኢት ቱጌዘር ነው። ዱ ኢት ቱጌዘር እሱ ይሰራል ቁጭ ብዬ እመለከተዋለሁኝ። ይሄን አድርገህ እያልኩ ያስተካከልኩኝ እንዲሰራ አደርገዋለሁ። ሶስተኛ መጨረሻ ላይ ፊድባክ መስጠት ነው። ብቻውን ይሰራል፣ ተመልሶ ይመጣል፣ ሰርቶ የመጣው ነገር ላይ ፊድባክ ሰጠዋለሁ። ኤቭሪ ታይም የሆነን ታለንት ትሬን ለማድረግ ስትመጡ እነዚህ 3 ስቴፖች መከተል ነው። የሚያሳዝነው ነገር ምንድነው? ትሬን አድርጋችሁት ያ ሰው በቂ የሆነ ወይም ደግሞ ስራውን መሸከም የሚችልበት ኃላፊነት ሌቭል ላይ ሲደርስ ለቆ ሊወጣ ይችላል። ግን ኢትስ ኦኬ ማለት አንዱ የቢዝነስ ጌም ትልቁ ቻሌንጅ ይሄ ነው። በቃ ታለንት እናንተ የፈለጋችሁትን ያህል ይቆያል ማለት አይደለም። ስለዚህ እያንዳንዱ ቢዝነስ አንዱ ኢምፕሬስ ሊያደርገው የሚገባ ወይም ስራ ውስጥ ሊያካተው የሚገባ ነገር ቢኖር ትሬኒንግ ነው። ኢትዮጵያ ላይ ጥሩ የቢዝነስ ኢንሳይት አንደርስታንዲንግ ካላቸው ሰዎች መካከል መረድ በቀለ የአይ ኔትወርክስ ፋውንደር ረጅም ጊዜ ሂውማን ሪሶርስ ላይ ፎከስ አድርገው ይሰሩ ነበርና አንዱ በጣም ሁሌ የሚያነሳው ነገር ምንድነው የነሱ ካምፓኒ ከሚሰራው ከሰርቪሱ በተጨማሪ ራሱን የቻለ ትሬኒንግ ፋሲሊቲ አለው። በጣም በከፍተኛ ሁኔታ ያሰለጥናሉ። ያሰለጥኗቸው ሰዎች ይወጣሉ ወይ? አዎ። ግን በቃ እንደ ስራ ተቆጥሯል ኦልሬዲ። እኔም ለረጅም ጊዜ ለማመን ቢከብደኝም ግን at the end of the day እንደ ቢዝነስ ኦነር ዋናው ነገር ላይ ፎከስ ማድረግ የሚፈልግ ከሆነ እነዛን ትናንሽ ታስኮች የሚሰራልኝ ሰው ላገኝ ይገባል። ኦኬ። አንድ በጣም እጅግ በጣም ኢምፖርታንት የሆነ ኮንሴፕት አለ። እሱም የ20/80 ሩል ይባላል። 20/80 ሩል ምንድነው? ቢዝነሳችሁ ላይ 20% የሚሆኑት ስራዎች 80% የሚሆነውን ሪዛልት ያመጣሉ። ለምሳሌ ገንዘብ ሊሆን ይችላል። በወር 200 ሺህ ብር እሺ ለምሳሌ ይበልና 200 ሺህ ብር ሜክ የሚያደርግ ቢዝነስ ከሆነ ይሄ ቢዝነስ 200 ሺህ ብር እንዲሰራ ከሚያስፈልጉት ስራዎች መካከል 20%ዎቹ ስራዎች ናቸው 80% የሚሆነውን የቢዝነሱን ሬቨኑ የሚያመጣው። ያ ማለት ምን ሊሆን ይችላል? ከስተመር ጋር አውትሪች ማድረግ፣ ስልክ መደወል፣ ፕሮፖዛል ጽፎ ማስገባት፣ ከቢዝነሶች ጋር ሚቲንግ ላይ መቀመጥ፣ እኒህ ስራዎች ሊሆኑ ይችላሉ። ሰርቪሱን ማሳደግ ሊሆን ይችላል።
80% የሚሆኑት ያ ማለት ብዛት ያላቸው ስራዎች ግን የሚያመጡት ኢምፓክት 20% ብቻ ነው። እነዚህ ጥቃቅን ስራዎች የሚያመጡት ኢምፓክት በጣም ትንሽ ነው። የሆነ ቪዲዮ ኤዲት ሲያደርግ የሚያስገባት የሆነች ትንሽዬ ክሊፕ ምናምን ፐርፌክት ለማድረግ የሚሞከረው ነገር 80% ውስጥ የሚካተት ነው። የሚያመጣው ኢምፓክት 20 ነው። ስለዚህ የቢዝነስ ኦነሩ ዓላማ ምንድነው? በተቻለ መጠን እነዚህን 80% ስራዎች ላይ ራሱን አስወግዶ 20% ስራዎች ላይ ፎከስ ማድረግ ይሆናል። ይሄን ለማድረግ 80% ምን መደረግ አለበት? ዴሊጌት መደረግ መቻል አለበት ማለት ነው። ሶ ዴሊጌሽን ሁል ጊዜ ጥሩ ነገር ያመጣል ማለት አይደለም። ዴሊጌት ያደረጋችሁለት ሰው ስራውን ሊያበላሸው ይገባል። ኤንድ ገስ ዋት ሁሌ ትክክል አይመጣም። አንዳንዴ ሰው እያበላሸ ነው የሚማረው። ሰው እንዲበላሽ ደግሞ ልትፈቅዱለት ይገባል። ምንጊዜም ሰው የሚሳሳትበት ሩም ሊኖረው ይገባል። ተሳስቶ ሰምበዲ አይቶት አስተካክል ብሎት ኦር አስተካክሎ ያኛው ሰው ሊያስገባው ይገባል እንጂ አይ በቃ ፐርፌክት አይመጣም፣ ይሄ ሰውዬ ጥሩ እየሰራ አይደለም፣ ስለዚህ ራሴ ገብቼ እሰራበታለሁ ማለት ቢዝነሱ እንዳያድግ መያዝ ነው። ሰውየው ይሄ ከሆነ የቢዝነሱ ባለቤት ቢዝነሱ ሊያድግ የሚችለው በዚህ ልክ ብቻ ነው። ከዚህ በላይ እንዲሄድ ካስፈለገ ሌሎች ታለንቶች ሊጨመሩበት ይገባል። ኦኬ ሶ ዴሊጌሽን የመጀመሪያው ባለውለታይ ነው። ሁለተኛው ኤስኦፒ ነው። ኤስኦፒ ማለት በሲተነተን ስታንዳርድ ኦፕሬቲንግ ፕሮሲጀር ማለት ነው። ምንም ፋንሲ ወርድ ነው። ሲስተም ቢልድ ማድረግ ማለት ነው፣ ሌላ ነገር አይደለም። ሲስተም ቢልድ ማድረግ ዓለም ላይ በሲስተም ከሚታወቁ ቢዝነሶች መካከል ቁጥር 1 የሚጠቀሰው ማክዶናልድ ነው። የማክዶናልድን ሙቪዎች፣ ዶክመንተሪዎች አይታችሁ ከሆነ አንድ በርገር ተሰርቶ እስኪያልቅ 5 ደቂቃ ነው የሚወስድበት። እንደ ማሽን ነው ኦፕሬት የሚያደርጉት። የበርገር ላይ የሚሰሩ ሰዎች አሉ። ያንዱ ስራ ቲማቲም ማስቀመጥ ሊሆን ይችላል፣ አበቃ። ያንዱ ስራ ስጋውን ማስቀመጥ ሊሆን ይችላልና በርገሩ መጥቶ እንዲህ ዳቦ ሆኖ ምናምን እስኪወጣ ድረስ 5 ደቂቃ ነው የሚወስደው፣ ከዛ በታች ማለት ነው። እንዴት ነው እንደዚህ አይነት ኤፊሺየንሲ ላይ የደረሱት ሲባል ቢልድ ያደረጉት ስታንዳርድ ኦፕሬቲንግ ፕሮሲጀር ስላለ ነው። ያ ማለት አንድ ሰው ሲመጣ ኦፕሬት የሚያደርግ ማሽን ውስጥ ነው የሚገባው። ሲስተም እንዴት ነው ቢልድ የሚደረገው ካላችሁኝ፣ የሆነ ታስክ ይመጣል። ይሄ ታስክ ከሆነ የሚሰራው ተሰርቶ እዚህ ጋር መድረስ ካለበት በዚህ ውስጥ የሚከናወኑት ነገሮች በሙሉ ስቴፕ ባይ ስቴፕ ክሊርሊ ይታወቃሉ። እያንዳንዱ ላይ አሳይን የሚደረግ ሰው አለ። እያንዳንዱ ላይ አሳይን የምናደርገው ሰው አለ ማለት የሆነ ሰው ከካምፓኒው ቢወጣ፣ ለምሳሌ ይሄኛው ኤክስ ቢያደርግ ሌላ ሳምበሪ እዚህ ቦታ ላይ ሲተካ የሚተካበት ቦታ ያውቀዋል። ከዚህ ተቀብለህ እዚህ ጋር ማሳረፍ ነው ያንተ ስራ፣ አበቃ። ኦኬ በዚህ ደረጃ እያንዳንዱን ታስክ ብሬክ ዳውን ስናደርገው አንደኛ ስራውን ኤፊሽንትሊ መስራት እንችላለን። ከሆነ ጊዜ በኋላ ፐርፌክት እያደረግነው እንመጣለን። ሁለተኛ ደግሞ እኛ እንኳን ብንወጣ ከዚህ ሌላ ሰው አምጥተን ሪፕሌስ ማድረግ እንችላለን። ሲስተም እንዴት ነው ቢልድ የሚደረገው ካላችሁን፣ ሲስተም የሁለት ነገሮች ውጤት ነው። የመጀመሪያው ፒፕል ነው፣ ሁለተኛው ፕሮሰስ ነው። የነዚህ የሁለቱ ነገሮች ውጤት ሲስተም እንለዋለን። ፒፕል ሲስተሙ ላይ የሚሰሩ ሰዎች ናቸው። ስንት ታለንት ነው ያለኝ? ይሄንን ስራ ለምሳሌ እንበልና የብራንዲንግ ኤጀንሲ ነው ያለኝ ወይም ደግሞ ማርኬቲንግ ኤጀንሲ ከሆነ ያለኝ፣ ማርኬቲንግን ለመስራት የአንድን ካምፓኒ በስንት ሰው ነው እየሰራ ያለሁት? 5 ሰዎች ከሆነ ያሉኝ፣ ኦኬ ለነዚህ 5 ሰዎች የሚሆን ምን ክሬት አደርጋለሁ? ፕሮሰስ ክሬት አደርጋለሁ ማለት ነው። ይሄ ፕሮሰስ ማለት አንድ ክላይንት መጥቶ ለመጀመሪያ ጊዜ ስልክ ተደውሎለት ሚቲንግ ላይ ተቀምጠው ተስማምተው አግሪመንት ፈርሞ ዳውን ፔመንት ከፍሎ የመጀመሪያ ኦንቦርዲንግ ፎርም ተልኮለት የመጀመሪያ ስራ ተሰርቶለት ሪፖርት ተልኮለት ከዛ ፋይናሊ ደግሞ ፋይናል ፔመንቱ ሲከፍል ያሉትን 9-10 ስቴፖች ሊሆን ይችላል ክሊርሊ ማስቀመጥ ነው። ይሄንን ስቴፕ ክሊርሊ ከተቀመጠ ፕሮሰሱ ግልጽ ከሆነ በኋላ እያንዳንዱ ሰው እያመጣን እዛ ፕሮሰስ ላይ ፕለግ እያደረግነው እንመጣለን ማለት ነው። ሶ ክላይንቱ ከመጣበት ጊዜ ጀምሮ ከአንድ ጀምሮ እዚህ ቦታ ላይ እስኪደርስ ድረስ በአጠቃላይ 5 ስቴፖች ሊሆኑ ይችላሉ ያሉት። ስለዚህ ስቴፕ 1 ላይ የምናስቀምጠው ሴልሱ ሊሆን ይችላል። ሁለተኛው ላይ የምናስቀምጠው ከስተመር ሰርቪሱ ሊሆን ይችላል። ሶስተኛው ላይ አድ የሚሰራው ስፔሻሊስት ሊሆን ይችላል። አራተኛው ላይ ደግሞ መልሰን ከስተመር ሰርቪሱን እናመጣው እንችላለን። ሶ ሴልሱ ከስተመር ያመጣል፣ ለከስተመር ሰፖርት ይሰጣል፣ አድ ስፔሻሊስቱ ማስታወቂያ ይሰራለታል፣ ከስተመር ሰፖርቱ ሪፖርት ይልክለታል፣ ኤንድ ፋይናሊ ክፍያ ይፈጽማል ማለት ነው። ይሄ ክሊር የሆነ ፕሮሰስ ካለ ኔክስት ታይም ክላይንት ሲመጣ ምንድን ነው የሚደረገው የሚለው ጥያቄ ውስጥ አይገባም። ኦኬ ሰንበዲ ብድግ አድርጎ ለአንዱ ያቀብላል፣ ያ ተቀብሎ ያሳልፈዋል ማለት ነው። በፒፕል ኤንድ በፕሮሰስ የሚሰራ ሲስተም ስታንዳርድ ኦፕሬቲንግ ፕሮሲጀር እንለዋለን። ይሄ ስታንዳርድ ኦፕሬቲንግ ፕሮሲጀር ማለት ቤዚክሊ አንድ ስራ እንዴት ነው የሚሰራው የሚለውን ክሊርሊ የምታስቀምጡበት ስቴፕ ነውና ይሄ እኔ ቢዝነሴ ላይ በጣም ትልቅ ውለታ የዋለልኝ ነገር ነው። ትልቅ ውለታ። ኦኬ ሶ ኤስኦፒ ሁለተኛው ባለውለታ ይሆናል ማለት ነው። ሶስተኛው ስኬጁሊንግ ነው። ይሄንን ከዚህም በፊት አንስቼዋለሁኝ። እንደ ቢዝነስ ኦነር የእናንተ ታይም ማለት the most important የሆነ ጉዳይ ነው። ታይም ማለት ሊትራሊ ገንዘብ ማለት ነው። አበቃ። አንድ ሰው ፕሮዳክቲቭ ነው ማለት በሰጠው ሰዓት ውስጥ
ምን ያህል ገንዘብ ሜክ እያደረገ ነው ማለት ነው። አበቃ። እኔ በአንድ ሰዓት ውስጥ ብዙ ስራ የምሰራ ከሆነና ሰንበሪ በአንድ ሰዓት ውስጥ ጥቂት ስራ የሚሰራ ከሆነ መስራታችን የሚታወቀው ጀነሬት ማድረግ በምንችለው ኢንካም ነው። that's it so more time ለራሳችሁ አገኛችሁ ማለት more ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ይሄንን ለማድረግ ግን በቀን ውስጥ የማሳልፋቸው ነገሮች በሙሉ ክሊርሊ ሊታወቁ ይገባል። የመጀመሪያው ስቴፕ ምንም ጥያቄ የለውም ቱ ዱ ሊስት ማዘጋጀት ነው። ይሄ ሌላው ቢዝነስ ኦነር ቢዝነሱ ላይ ሲሪየስ ነው ብዬ መውሰድ አልችልም። በየቀኑ ምንድነው የምሰራው የሚለውን ቱ ዱ ሊስት ሊኖረው ይገባል። የዴይሊ ኤንድ ዊክሊ ዴይሊ እና ዊክሊ የሳምንትና የቀን ቱ ዱ ሊስት ሊኖረው ይገባል። ይሄ የመጀመሪያው ስቴፕ ነው። ቱ ዱ ሊስት ግን በቂ አይደለም። ኦኬ ሶ ምን እንድታረጉ ፈልጋለሁ መሰላችሁ? ይሄ እኔ ኦን አ ዴይሊ ቤዚስ የማደርገው ነው። ከፍቼ ያሳያችኋለሁ ስኬጁሌን። ጉግል ካላንደር ዳውንሎድ ታደርጋላችሁ። ጉግል ካላንደር እዛ ጉግል ካላንደር ላይ እያንዳንዱን ቀን ተከፋፍሉታላችሁ። እያንዳንዱን ቀን ማለት ነው። ሶ ጠዋት ከተነሳሁበት ከነቃሁበት ጊዜ ጀምሮ የምሰራቸው አክቲቪቲዎች በሙሉ ክሊርሊ ተከፋፍለው ይቀመጣሉ። አበቃ። ሶ ለምሳሌ ጂም ሄድ ከሆነ ጠዋት ስራዬ ከስንት ሰዓት ከ11 ሰዓት ጂም ሄዳለሁ። ከጂም ስወጣ 1 ሰዓት ተኩል ነው። አበቃ። ስለዚህ ኦፊስን ሰዓት ደርሳለሁ 1 ሰዓት ከ45 አካባቢ 15 ደቂቃ ምግብ በላ 2 ሰዓት ላይ ስራ ጀምራለሁ። በዚህ መንገድ ነው ቀን ስኬጁል የሚደረገው። ስለዚህ ሳምባዲ መጥቶ ማክሰኞ ይመቻል ወይ እንገናኝ ሲለኝ ማክሰኞ ላይ እመጣለሁ። ሰዓት ካለኝ ያለው ከሌለ ደግሞ የለኝም። ኦኬ አንድ በጣም ባህል አለ ብራለ በታይ ደግሞ የጓደኛ ሰርክል ምናምን ሲኖረን ተደውሎ የት ነህ ምን እየሰራ ነው እንብላ ዛሬ እንዲህ እናደርግ የለም። እኔ አሁን እሱን ካቀረፍኩት ረጅም ጊዜ ሆኗል። ኤቭሪ ዊክ እያንዳንዱ ቀን ላይ የምትከናወነው ነገር በሙሉ አለች። ስለዚህ እሁድ ማታ ስራዬ ምንድነው ሳምንቴን ስኬጁል ማድረግ ነው። ሳምንቴን አውቀዋለሁ። ከዛ በኋላ ፍሪ የሆነ ስኬጁል ካገኘው ሰንበዲ ላስገባው እችላለሁ። ቀጠሮ ሚስ ከሆነ ቴምፖራሪ ቀጠሮ ነው የምሰጣቸው። በዚህ መንገድ ኦፕሬት ስታደርጉ የቀናችሁ ኮንትሮል እጃችሁ ላይ ይገባል። የፕሮዳክቲቪቲ የመጀመሪያው ህግ ብዬ የማስበው እኔ ሰው በቀን ውስጥ የሚሰራውን ነገር ሊቆጣጠረውና ሊያቀው ክሊርሊ ይገባል። ይሄንን ማድረግ ካልቻለ በግምት ነው እየኖረ ያለው ማለት ነው። ኦኬ ሶ በዚህ መንገድ ቀናችሁን ስኬጁል ማድረግ ነው። ስኬጁል ስታደርጉት እንደ ቢዝነስ ኦነር ፕሮቲፕ ልስጣችሁ። ኦኬ እንደ ቢዝነስ ኦነር ቀናችሁን ስኬጁል ስታደርጉት በተለይ ደግሞ ፋውንደር ሲኢኦ ምናምን የሆናችሁ ሰዎች የራሳችሁ የሆነ እቺን ኮንሴፕት ወዳታለሁ ሜከር የምትሆኑበት ሰዓት አለ። ሜከር ማለት አክቹዋል ስራ የሚሰራ አሁን ዮናስ ቪዲዮ እየሰራ ነው ራይት በቃ ቪዲዮ እየሰራው ነው ላይክ ሜከር ላይ ነው ያለሁት። ሌላ ሰው መጥቶ እኔ የምሰራውን ስራ ሊሰራልኝ አይችልም። this is me like doing the work the actual work እየሰራው ነው። ሜከር ማለት ይሄ ነው። ሁለተኛው ማናጀር ነው። ማናጀር ነው። እዚህ ከመግባቴ በፊት ደግሞ ወረድ ብዬ እዛ ጋር ፕሮፖዛል የሚሰሩትን ሴልሶቹ ምናምን እንዲያርጉ ምልበት ታይም ነበረ። ያ ማኔጅመንት ታይም ነው፣ ግዴታ ነው፣ ያስፈልጋል። ሶስተኛው ደግሞ ሊደርሺፕ ነው። ሊደርሺፕ ደግሞ ሜቢ ትሬኒንጎች ማዘጋጀት ሊሆን ይችላል። ኦፊስ ውስጥ ቁጭ ብዬ ቀጣይ ካምፓኒያችን ወዴት ነው መሄድ ያለበት፣ ምን አይነት ጎል ነው ሴት ማድረግ ያለብኝ፣ ምን አይነት ካልቸር ነው ማምጣት ያለብኝ እያልኩኝ ፎከስ የማደርግበት ታይም ነው። እንደ ቢዝነስ ኦነር የነዚህ የሶስቱ ኮምቢኔሽን ነው እናንተን ሰክሰስፉል ሊደር የሚያደርጋችሁ፣ ሰክሰስፉል ፋውንደር፣ ጀነራል ማናጀር፣ ሲኢኦ ሊያደርግ የሚችለው። ስለዚህ ሳምንቱ ሙሉ መቼ ነው ሜከርም ሆኖ መቼ ነው ማናጀርም ሆኖ መቼ ነው ሊደርሺፕ ላይ የሚቀመጠው የሚለውን ልታውቁት ይገባል። አሁን ያለሁት እኔ ይሄን ቪዲዮ የምንቀርጸው አርብ ከሰዓት 9 ሰዓት ተኩል ሊሆን ይችላል። ስለዚህ ከ8 ሰዓት ጀምሮ እስከ 12 ሰዓት ድረስ ሜከር ታይም ላይ ነው ያለሁት። ሜከር ታይም ላይ ዛሬ ቤዚክሊ ረጅም ሰዓቴን ዘለ ማሳልፈው። ትናንት ማኔጅመንት ላይ ነበርኩኝ። ሰኞ ዩዥሊ የማኔጅመንት ላይ ሊደርሺፕ ነው፣ በሚቲንግ ነው ሰዓቶቹ የሚያልፉት። በዚህ መንገድ ቀናችሁን ብሬክ ዳውን አድርጋችሁ ሳምንታችሁን ብሬክ ዳውን አድርጋችሁ ካከፋፈላችሁት እጃችሁ ላይ ኮንትሮል ይገባል ማለት ነው። ሊደር፣ ማናጀር ኤንድ ሜከር የነዚህ እያንዳንዱ ላይ ያሉት የናንተ ስራዎች ምንድናቸው የሚለውን በሌላ ቪዲዮ እንመለከተዋለን። ፍላጎታችሁ ከሆነ ንገሩኝ። ዛሬ ያሳየኋችሁ እነዚህ ሶስቱ ነገሮች የመጀመሪያው ዴሌጌሽን፣ ኤስኦፒ ስታንዳርድ ኦፕሬቲንግ ፕሮሲጀር እንዲሁም ደግሞ ስኬጁሊንግ። እኔ ቤዚክሊ የራሴን ሰዓት ኮንትሮል እንዲኖረኝ እንዲሁም ደግሞ ቢዝነሴ ላይ ፎከስ ማድረግ ያሉብኝ ነገሮች ላይ ፎከስ አድርጌ እንድሰራ ትልቅ ውለታ የዋሉልኝ ጉዳዮች ናቸው። እነዚህ ሶስቱን ከዛሬ ጀምሮ አፕላይ ማድረግ የምትችሉ ከሆነ በእርግጠኝነት ከቢዚነት ወደ ፕሮዳክቲቭነት ይወስዳችኋል ብዬ አስባለሁ። አይ ሆፕ የዛሬው ቪዲዮ ጠቃሚ እንደነበር። በሌላ ኮንቴንት እስክንገናኝ ድረስ see you